It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የማንቸስተር ሲቲ እና የአርሰናል የፍጻሜ ጨዋታ ያው እውን ሆኗል። እኔ ከዋንጫው ጨዋታ ይልቅ በጣም ኢምፕረስ የሚያደርገኝ ወይም የሳበኝ ከጨዋታው በፊት ጋርዲዮላ የተናገረው ነገር ነው። ከአርሰናል ጋር የሚደረገውን የዋንጫ ጨዋታ የምናነሳለን፣ ግን በስፔንዲንግ ወይም ብዙ ጊዜ ጋርዲዮላን እና ማንቸስተር ሲቲን በተመለከተ ሀሳቦች ሲሰጡ ብዙ የሚያወጣው ቡድን አድርገን እናስበዋለን አለ ማንቸስተር ሲቲን እናው እኮ ደግሞ ብዙ የሚያወጣ ነው። ግን አሁን አንግሏን ቀየራት ጋርዲዮላ፣ አንግሏን ቀየራትና በኔት ስፔንዲንግ እናውራ አለ። እሺ ስለ ኔት ስፔንዲንግ እናውራ አለ። ኔት ስፔንዲንግ ማለት አንድ ቡድን ተጫዋቾች ለመግዛት ያወጣው ወጪ እና ያው ቡድን ተጫዋቾችን ሸጦ የሰበሰበው ገንዘብ ተቀናንሶ ምን ያህል ነው በጥቅሉ ያወጣው ከገቢ ከወጪ ቀሪው ላይ እናወራለን። ከዛ ያለፉትን 5 ዓመታት በወጪ ቀሪ ያሰላ ነው እንደሆነ እኛ እኮ 7ኛ ነን ይብላኝ ከበላያችን ላሉት አለና ተናገረ። እኛን ወጪ በማውጣት ወይም ለተጫዋቾች ዝውውር በዚህ በገበያው ላይ ያለንን ትክክለኛ ነገር አታውቁትም፣ አልተረዳችሁትም ማለት ይህንን በግልጽ አስቀመጠ። ይህንን ካስቀመጠ በኋላ የ5 ዓመቱን ብቻ ለምን አለልሻ ቢቢሲ ደግሞ እኔ 10ሩንም ዓመት ሰራዋለሁ አለ። መጀመሪያ 5ቱንም ዓመት ሰራው። የ5ቱንም ዓመት ሲሰራው ጋርዲዮላ ዋሽቷል አለ። መጀመሪያ 7ኛ አይደላችሁም፣ እውነቱን ነው፣ የሚበልጡት ብዙ ክለቦች አሉ፣ ግን 7ኛ አይደላችሁም 6ኛ እንጂ አለ። ከዛ ቼልሲ ነው አንደኛ። ቼልሲ ከወጪ ቀሪ ባለፉት 5 ዓመታት ብዙ ገንዘብ ያወጣው አንደኛ እሱ ነው። 2ኛ ማን ዩናይትድ ነው። 3ኛ አርሰናል ነው። አሁን እቺ ነገር ለምን እንደመጣች ለእኔ ይገባኛል፣ ወይም ለመጠርጠር አቅም አላጣም። ያንቺን እንጃ፣ የራስሽን አንቺ ትናገሪያለሽ። ግን ቼልሲን አንደኛ ያደርገዋል። 2ኛ ደረጃ ላይ የሚቀመጠው ቅድም እንዳልነው ማንቸስተር ዩናይትድ ነው። 3ኛ ደረጃ ላይ የሚቀመጠው አርሰናል ነው። ከዛ ያሉት ቡድኖች ይወርዱና 6ኛ ላይ ማንቸስተር ሲቲ ይመጣል፣ ከቶተናም ከኒውካስል ቀጥሎ ማለት ነው። እነ ኒውካስል እነ ቶተንሃምም ጭምር በኔት ስፔንዲንግ እየበለጡኝ እኔን በተመለከተ እንዲህ ያለ አስተያየት መሰጠቱ ልክ አይደለም። ወጪንማ እና አርሰናል ያውጧት ነው ነገሩ ለእኔ የሚገባኝ። የቼልሲ 1.567 ቢሊዮን ፓውንድ ቼልሲ ለተቀላቀሉ ተጫዋቾች ባለፉት 5 ዓመታት ወጪ ተደርጓል። ከወጡ ተጫዋቾች ደግሞ 862 ሚሊዮን ፓውንድ ሰብስበዋል ቼልሲ። በአጠቃላይ ባለፉት 5 ዓመታት 705.9 ሚሊዮን ፓውንድ ወጪ አለው ማለት ነው ሲቀናነስ። ማንቸስተር ዩናይትድ 920 ሚሊዮን ፓውንድ ለግዢ አውጥቷል። 246.6 ሚሊዮን ፓውንድ በሽያጭ አግኝቷል። 674.3 ሚሊዮን ፓውንድ ደግሞ የተጣራ ውጪ ነው።
የማንቸስተር ዩናይትድ የጎዳው ከሽያጭ የሚሰበስበው ገንዘብ ደካማ መሆኑ። አርሰናል 743.9 ሚሊዮን ፓውንድ አውጥቷል በአርቴታ ጊዜ ማለት ነው። በነገራችን 184.2 ሚሊዮን ነው በሽያጭ አርሰናል የሰበሰበው። አርሰናልም ከማንቸስተር ዩናይትድም አሁን ከምንጠራቸው ክለቦች በሙሉ በጣም ዝቅተኛ የሚሆነው ተጫዋቾችን ሸጦ የሚያገኘው ገንዘብ እጅግ በጣም ያነሰ መሆኑን። ስለዚህ 610.1 ሚሊዮን ፓውንድ ኔት ስፔንዲንግ አለው ማለት ነው። ከዛ ቶተናም ከዛ ኒውካስል ይሁንና የሚከራከረው ማንቸስተር ሲቲ 962.3 ሚሊዮን ፓውንድ ወጪ አውጥቻለሁ ይላል። 637.6 ተጫዋቾች ሸጬ ገቢ ሰብስቤያለሁ ይላል። በጣም ብዙ ነው። በነገራችን ላይ ሲቲ በዚህ ጉብዝናው እኛም ስናደንቀው እንደነበረ ታስታውሻለች። የኒውካስል የቶተናም የአርሰናል ሽያጭ ቢደመር እነሱ ሶስቱ በ5 ዓመት ሸጠው ያገኙት ገንዘብ ሲቲ ብቻውን ያገኘውን ያህል ምንም ልታረጊያት። ስለዚህ የማንቸስተር ሲቲ ኔት ስፔንድ 324 ሚሊዮን ነው በ5 ዓመት። ይህን ነው ብዙ የምትሉኝ ነው የሚለው ጋርዲዮላ። አርሰናል በጥፍ ይበልጠዋል። 324ን ብታጥፊው 648 ነው የሚመጣው። አርሰናል 600 እጥፍ አካባቢ ነው። ማንቸስተር ዩናይትድ ከእጥፍ በላይ ይበልጠው። ይሄ የጋርዲዮላ ክርክር ውሃ ያለሳል። የ10 ዓመቱን ልስራላችሁ አለና ቢቢሲ ቼልሲ አሁንም በዚህ ረገድ አንደኛ ነው። የጋርዲዮላ ማንቸስተር ሲቲ አሁንም በተወሰኑ ክለቦች ላይ ብልጫ ይኖረዋል። የ10 ዓመቱ ቼልሲ 2.35 ቢሊዮን ፓውንድ ነው የ10 ዓመት ወጪው። ማንቸስተር ዩናይትድ 1.6 ነው። እነዚህ ማንቸስተር ሲቲ ምናምን ይበልጡታል፣ በደንብ አድርገው ይበልጡታል። በኔት ስፔንዲንግ ያሰላ ነው ከሆነ ደግሞ አርሰናል 3ኛ ነው አሁንም እና ማንቸስተር ሲቲ 4ኛ ይሆናል። ስለዚህ አርሰናል በ10 ዓመቱም በ5 ዓመቱም ከኔ ይበልጣል ነው የሚል ምንድን ነው ሊል የፈለገው? ያው ለራሱ እንዲመች አድርጎ ያቀረበው ይመስለኛል። ለኔ ግን እውነት ነው እሱማ ምንም እኮ ጥያቄ የለውም። እውነት ነው። ግን ክለቦች አንዳንድ ጊዜ በመግዛት በጣም ይሳካላቸዋል፣ አንዳንድ ጊዜ ደግሞ በመሸጥ ይሳካላቸዋል፣ አንዳንድ ጊዜ ደግሞ ሁለቱም ይሳካላቸዋል። ሲቲ ሁለቱም ነው የሚሳካለት። ቼልሲም እንደዛው። ቼልሲም በደንብ ነው ተጫዋች የሚገዛው የሚሸጠው። ይሸጣል፣ ይገዛል። ግዢው ላይ አሁን ሪሰንትሊ ቼልሲ ለእኔ ውጤታማ አይደለም። እኔ አሁን የቼልሲ መልክ እየጠፋኝ ነው ለእኔ ንገረኝ። ይሄኛው ነጋዴ ነው የሆነብኝ። በቃ እንደዛ ሆነ። አሁን ዝም ብሎ ማግበስበስ ሆነ። ነው የሚጠቀሙብሽ። ከዛ ደግሞ ሲሸጡም በደንብ አድርገው ነው የሚሸጡት። ምንም ጥርጥር የለውም። በውድ ደግሞ አይገዙም፣ ብዙም በውድ አይገዙም። አንደኛ፣ ሁለተኛ ሲገዙም አብዛኛው የምናውቃቸው በጣም የምናውቃቸው ተጫዋቾችንም ላይገዙ ይችላሉ። ለምሳሌ አሁን በጣም አሪፍ ብዬ የማስበው የቼርኬ ነው። የቼርኬ ዝውውር በተመለከተ ብዙ ሰው 30 ምናምን እንደዛ ብቻ ግን በቃ መልሷል። እሷ የወጣበትን ብለህ የምትናገረውን ልሽጠው ይባል በጣም ብዙ ገንዘብ ነው እና ራያን ቼርኪን ግን አሁን ለብዙ ጊዜ ይጠቀሙበት። በጣም ብዙ ጊዜ አንደኛ ልጅ ነው፣ ሁለተኛ በጣም ጎበዝ ነው፣ ሶስተኛ የተገዛበት ዋጋ በጣም ቺፕ ነው። ከአሁን ካለው የማርኬት ፕራይስ አንጻር ስትመለከችው ምናምን ይሄንን ልጅ በዚህ መንገድ አግኝተው በደንብ ተጠቅመውበት የሲቲው ራያን ቼርኪ ካስባሉት በኋላ ይሸጡት። ሲሸጡት ትሪፕል ታይምስ ምናምን ሊሸጡት ይችላል፣ 3 እጥፍ። ባይሸጡትም ደግሞ የሚፈለገውን አይነት አገልግሎት ከዛ ተጫዋች ማግኘት ፔፕ ጋርዲዮላ ይችልበታል። ሃላንድ እኮ ሲፈርም በብዙ ገንዘብ አይደለም የፈረመው፣ በደንብ የምናስታውሰው ከሆነ ማለት ነው 50 ምናምን ነው የፈረመው። ግን ሃላንድ ለቼልሲ የሰጠው አገልግሎትና ወደፊት የሚሰጠው ለሲቲ የሰጠው አገልግሎትና ወደፊት ደግሞ የሚሰጠውንም ስታስብ በጣም ነው የሚያስገርመው። እና የማንቸስተር ሲቲ እውነት ነው፣ ምንም ጥርጥር የለውም። አንደኛ በመግዛት ረገድም የተሳካ ነው። በጣም ብዙ ገንዘብ እያወጣ ተጫዋቾችን የሚያስፈርም ክለብ አይደለም። ግን ደግሞ ያስፈረማቸው ተጫዋቾች ከነሱ ምን አይነት አገልግሎት ማግኘት እንደሚቻል አሰልጣኙ ፔፕ ጋርዲዮላ በደንብ ያውቃል። በደንብ አቅማቸውን እንዲያወጡ ነው የሚያደርገው። ከዛ ደግሞ
በመሸጥ ረገድም በጣም ስኬታማ ነው። አሁን የቅርብ ጊዜ የነበረው ሁሉም ሰው የተገረመበት የጁሊያን አልቫሬዝ ሽያጭ። ጁሊያን አልቫሬዝ በሲቲ ጎበዝ ተጫዋች ነው እናውቀዋለን፣ ግን ሃላንድ ከመጣ ጊዜ ጀምሮ በአብዛኛው ተቀያሪ ወንበር ላይ የሚቀመጥ ተጫዋች ሆነ። ስለዚህ ያኔ እሱም አልተመቸውም። ሲቲም ደግሞ የሚሸጥበት እድል ካለ መጠቀም እንዳለበት ወሰኑ። ለአትሌቲኮ ማድሪድ ሲሸጡት ወደ 78 ነው የሸጡት ሚሊዮን ፓውንድ እና በጣም ብዙ ገንዘብ ነው። ያኔም ስታየው በጣም ማንቸስተር ሲቲ የተሳካ ዝውውር አደረገን የተባለው ጥሩ ነገር። አትሌቲኮ ማድሪድም ከዚህ ተጫዋች የሚያገኘው አገልግሎት ሰፊ ነው፣ አሁን እንደምንመለከተው ማለት ነው። ግን እኔ አሁን የኔ ቁም ነገር አሁን ለዋንጫ ሊገናኙ ነው አርሰናልና ማንቸስተር ሲቲ በካራባኦ ካፕ፣ በፕሪሚየር ሊግ በኢትሃድ ስቴዲየም አንድ ጨዋታ አላቸው። ስለዚህ የቻምፒዮንስ ሊግ የኤፍኤ ካፕ ድጋሚ የሚያገናኛቸው ከሆነ መቼም ይሄ ዓመት በጣም የተለየ ይሆናል ለሁለቱ ክለቦች። ግን ጋርዲዮላ ለምን አወራ ነው? እኔ አርሰናል እያሳደረበት ያለውን ጫና ነው ለእኔ ያመለከተኝ። እንግዲህ ጥሩ አልተመለከትኩ ከሆነ አላቅም። ጫና ውስጥ ነው የጋርዲዮላ ማብራሪያ በጣም በተደጋጋሚ የሚሰጡበት አስተያየቶች ይህን ያህል ቡድን እየተገነባ ይህንን ያህል ወጪ እየወጣ የሚሰራ ቡድን አምናም አልሆነም ዘንድሮም ላይሆን ነው። ዘንድሮ ላይሆን የሚያደርገው ደግሞ አርሰናል ባለፈው የውድድር ዓመት ማንቸስተር ሲቲን ዋንጫ ያሳጣው ሊቨርፑል ከአርሰናልን በታች ሆኖ ነው የጨረሰው። ስለዚህ ይሄ የማንቸስተር ሲቲ እና የጋርዲዮላ ቆይታ የመጨረሻው የውድድር ዓመታቸው ከሆነ እንዲህ ባለው ናሬሽን ውስጥ ማለፍን አልፈለገም። እናም አሁን የነ አርቴታ የጉብዝና አቅም እየገነገነ መጥቷል። ለማንቸስተር ሲቲ እና ለጋርዲዮላ በ2022/23 በ2023/24 እንዳደረጉት ዘንድሮ ቀላል አይደል። ቀላል ስላልሆነ የአርሰናልንም እውነቶች ወቁልኝ እያለ ነው የሚመስለኝ። እኔ አሁን ስለ ቼልሲ ማውራት ፈልጓል ብዬ አላምንም። እኔ ስለ ዩናይትድ ማውራት ፈልጓል ብዬ አላስብም። ይህ ብላኝ ከላይ ላሉት አለኩ ከላይ ያሉትን አሁን ቶተንሃምን መጥቀሱ ነው፣ ኒውካስልን መጥቀሱ ነው። እውነት ዩናይትድንና ቼልሲን መጥቀሱ ነው ወይስ አርሰናልን መጥቀሱ ነው? በ5 ዓመቱም በ10 ዓመቱም የአርሰናል የተጣራ ወጪ ከማንቸስተር ሲቲ ይበልጣል። ስለዚህ ይሄ አይነት ሀሳብ አርቴታን ፕሬሸር ውስጥ ይከተዋል። የአርቴታ ፕሬሸር ውስጥ መውደቅ ደግሞ ለጋርዲዮላና ለማንቸስተር ሲቲ ይጠቅማል። ባለፈው ከአርሰናል ጋር ሲጫወቱ ያላመሉ ብዙ ተከላካዮችን አላስገባም። ምን ነው ሲሉት ይሞታል እንዴ አለ። ይሞታል ታዲያ እኮ ኃይልዬ ከዘፈነው በኋላ ስፔን እንደተሰማ አላውቅም ነበር ያዘፍ። በእውነት እንደዛ እኮ ነው ያለው። ይሞታል ታዲያ አለ እኮ። ምን ነው ይሄን ሁሉ ዓመት አላረኩት አንዴ ባረገው ምን ይገርማል አለ። ካንተ አልጠበቅንም ነበር ሲሉት ማለት ነው። መጨነቅ ነው ብዬ ነው የምወስደው እኔ። ዞሮ ዞሮ ግን ለማንቸስተር ሲቲ እንዲህ ያለው ጫና ውስጥ እንትናን መክተት፣ አርቴታን መክተት፣ አርሰናልን መክተት የሚጠቅም ከሆነ እኔ ምርጥ መሳሪያ ልስጠው ለጋርዲዮላ። ካራባኦ ካፕን አሸንፏቸው አርሰናልን ጫና ውስጥ መክተት ይረዳኛል ብሎ የሚያስብ ከሆነ አርሰናልን በካራባኦ ካፕ የዋንጫ ጨዋታ አሸንፉት። ሌላ ይሄ እንትን ዳታ ማስጎልጎል ምናምኑ አይደለም የሚጠቅመው። በዋንጫው ጨዋታ አርሰናልን ስታሸንፈው አርሰናል ጫና ውስጥ በቀላሉ ሊወድቅ ይችላል። አሁንም እኔ ጋ ነው ሞር ጉልበት ያለው የሚል ስቴትመንት ነው ለማንቸስተር ሲቲ። ትላንት ኒውካስልን አሸንፎ ወደ ፍጻሜ ማለፍ የሚኖረው ትልቁ ፋይዳ የሚኖረው ትልቁ ትርጉም በእኔ አረዳድ አርሰናል ላይ ጫና ለማሳደር የሚጠቅመውን እድል ራሱ አገኘው። ኒውካስል አልፎ ቢሆን ኖሮ ኒውካስል እንዲሰራለት ነበር ይሄንን የሚጠብቀው። አሁን ግን ራሱ አግኝቶታል። ለአርሰናል ትናንትና ምንድነው ፋይዳው ስንል የካራባኦ ካፕ ዋንጫ መጋቢት ላይ ስለሆነ የሚደረገው እሱን ማሸነፍ ከዛ በኋላ ለሚኖሩት ኤፍ ኤ ካፕ፣ ፕሪሚየር ሊግ እና ቻምፒዮንስ ሊግ የበለጠ በማሸነፍ ስሜት ውስጥ እንዲገቡ ያደርጋቸዋል ነው። ለሲቲ ደግሞ የሚኖረው ጉልበት በእነዚህ የውድድር አይነቶች አርሰናልን ሳይኮሎጂካሊ ጫና ውስጥ የሚከት ስነ ልቦናዊ ጫናን የሚያበረታ ሽንፈት እንዲሸነፍ ማድረግ የሚሰጥ እድል ነው። ግን በዛሬና በማርች 22 መካከል ግን
የእንግሊዝ ፕሪሚየር ሊግ ጣጣው ላያልቅስ ይችላል ብለሽ ምናልባት አንደኛው ጫና ሊራገፍ ይችል ይሆናል። ቦዝ ወይ የበለጠ ይጠጋጋሉ ወይ ማንቸስተር ሲቲ ሰረንደር ሊያደርግ ይችላል፣ እጅ ሊሰጥ ይችላል። በጣም ብዙ ትዊስት ሊያደርጉ የሚችሉ ነገሮች አሉ። ከሌለ ግን ያ ጨዋታ በጣም 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 ትልቁ ትርጉም የሚሆነው ለጋርዲዮላ አርሰናልን ዌምብሌ ላይ ማሸነፍና አርቴታንና አርሰናሎችን በአንችልም ስሜት ውስጥ እንዲገቡ ማድረግ ሌሎች አለመቻሎችን ይወልድለታል ነው ለእኔ የሚሰጠኝ ትርጉም። ልክ ነው። ይሄኛውም ንግግር በዚህ ወቅት የመጣው ግን አርሰናልን ታርጌት አድርጎ ነው። አዎ ከዚህም በፊት እንደዚህ አይነት አስተያየቶች ይሰጥ ነበረ። ፔፕ ጋርዲዮላ ማለት ጫና ውስጥ ሊከት ይችላል አርሰናልን ተብሎ የሚታሰቡ ነገሮች አሁን በጣም ባለፈው አንስተ ነው የነበረው አሪፉ ምርጡ ቡድን እኮ አርሰናል ነው ብሎ ተናግሮ ነበር። ስለዚህ ምርጡ ቡድን አርሰናል ከሆነ ጨዋታዎቹን ማሸነፍ አለበት ወደሚለው ሀሳብ ውስጥ ይከተላል። ትገባለች መሰለኝ እንደዚህ ምርጡ ብለሽ ኩዌስችን እንድታረጊ ግን ያው የእንግሊዝ ፕሪሚየር ሊግ ላይ እንደነዚህ አይነት አስተያየቶች በብዛት ያው ይሰማሉ፣ የተለመዱ ናቸው። ግን ለጨዋታው ግን የሚሰጡት ሙቀት ደግሞ የተለየ በጣም ለእኔ እንደ አድናቆት ነው የምወስደው። ለአርሰናል እንደ ተሰጠ ክብር አድርጌ ነው የምወስደው። ምክንያቱም ማስታውሰው አይነት አወራር ነበራቸው አስል አርሰናል ምንም የማያመጣ ሞቅ ሞቅ የሚያደርግ ሩጫውን የማይጨርስ ምናምን ሶፍት ናቸው ምናምን የሚባል ነው አርሰናል። እንዲህ አርሰናልን ለማሸነፍ በአርሰናል ላይ የበላይነትን ለመውሰድ ጉንተላ ያዋጣኛል ምናምን ሲባል እኔ ብዙ ጊዜ አልሰማም። አሁን ጉንተላ ላይ ከመጣሽ ሜዳ ላይ ያስቸግሮሻል ማለት ነው። ለእኔ ነው አሁን የኔን ትርጉም አይደል የምናገረው፣ ትርጉሙ ለእኔ የሚሰጠኝ ይህንን ነው። በቃ ሜዳ ላይ ፈታኝ ነው፣ ሜዳ ላይ ከባድ ነው። ሜዳ ላይ ከባድ ስለሆነ ሌሎች መሳሪያዎችንም ልጠቀም፣ በስምምነት የጀመርሽውን ድብድብ ኮብልስቶን ስጨምሪበት ማለት ነው። አበረግደውም እንደሚል አጠገብሽ ነው። ቦክስ እኮ ነው፣ ህጎች አሉት፣ ደንቦች አሉት፣ የምትጠቀሚያቸው የመማታት ቴክኒኮች አሉ የተፈቀዱ። እንትና አንድ ጊዜ ኢንተርቪው ሲደረግ ያችላል ዘውዱ ጊታር የሚጫወተው ወላይታ ሙዚቃ ተጫዋቹ እሱ አይተሸዋል። ወታደር ቤት ሆኖ ስፖርት ለመስራት ሌሊት 11 ሰዓት እየተነሳ በቃ እሱ ነገር ያሰለቻል፣ ወደ ግንባር ምናምን ሂድ ይለዋል። እንደዚህ ከሚሉ አናጺ ይፈልጋለሁ ሲሉ አለው በል ግንበኛ ሲባል አለው በል ብለው መከሩት እና አላችሁ እንደዚህ የምትችሉ ምናምን ሲባል አለው እያለ ሁሌ ሄዳል እና ቦክስም ላይ ሄደ። አንድ ውድድር በነጥብ አሸነፈ። ሁለተኛ ውድድር እኔ አለ በቃ ይሄ የኢትዮጵያ ባንዲራ ታየኝ ስመታ የሚባለው ነገር ውሸት ይመስለኝ ነበር። አናጋኝ አለ በቃ አንዴ ቦጭረቅ ሲያደርገኝ አለ አረንጓዴ ቢጫ ቀይ ነው ይታየኛል፣ ቦጭረቅ ሲያደርገኝ አረንጓዴ ቢጫ ቀይ ነው ይታየኛል። ከዛስ ካቅሜ በላይ ሲሆንብኝ እንዲደፈኩት አለ የሆነ ጥቁር ደም ነው የወጣው አለ ከልጁ ላይ። ኧረ እግዚአብሔር ከባድ ነው ታውቃለህ። አሰልጣኝም ነው ፊት የነሳኛል ባለጌ ያልተፈቀደ ነገር ሲያዝነዛ ሊጠቀሙ ይመስለኛል። እሺ ሸገር ስፖርት